ነበር። በምን ጉዳይ? አንዴ ስልክህን አቁመህ ታወራኛለህ? አቁሜያለሁ እኮ። አቁመ ማለት ይኸው አቁሜ አይደል ያለሁት? እሺ በስርዓት እንድታዳምጠኝ እፈልጋለሁ። በመጀመሪያ ማለት ነው። ሲቀጥል ደግሞ ብዙ ነገሮች ተፈጥረዋል። ብዙ የማይሆኑ ነገሮች ውስጥ ገብተናል። እሺ እንደፈለክ ብዬ ነገሮችን ሁሉ ትቻለሁ። አሁን ፍላጎቴን እንድታከብርልኝ እፈልጋለሁ። ምንም አይነት አስተያየት እንድትሰጥ አልፈልግም። ታዲያ ለምን እንነጋገራለን? አስተያየት እንዳልሰጥ ከፈለግሽ መወያየቱ ምን አስፈልግ እኮ መጀመሪያ ቀስ ብለህ ለማዳመጥ ሞክር። ምንም አስተያየት አትስጠኛልሽ እኮ እንነጋገር ብለሽ ፍላጎቴን አክብርልኝ ነው። ባጭሩ ፍላጎቴን አክብርልኝ። ምንድን ነው? ገንዘብ እንድትሰጠኝ እፈልጋለሁ። ምን ስራ መጀመርበት? ምን አይነት ስራ? ቦላ አዋሳ ያለው ልጆችን አናግሬያለሁ፣ ጓደኞቼ። ስለዚህ ለሱ የሚሆን ብር ያስፈልገኛል። እኔ አሁን በየቀኑ አዲስ ነገር እያመጣሽ እንትልኩት ናፊ ለማርያምን ላለመናደድ ሲቀጥል ደግሞ በስርዓት በቃ በጨዋ ደንብ ላውራህ እየሞከርኩ ነው። እና ይሄ ግንፍል የምትለውን ነገር ቶ ብዙ አተካራ ተፈጥሯል። በቃ ይሄ የሚያስጠሉ አታማሪልኝ እባክሽ። አንቺ አትሉትሽን ትተሽ እንትን አንደኛ ነገር ስራ የሚባለው ነገር አትስሪ ያለልሽም፣ ግን አሁን ላይ ምን ይዘሽ ነው? ምን ቤትሽን አስተካክለሽ ነው ስራ ምት? ምን ይዘሽ ማለት ምንድን እኮ ገንዘብ የምጠይቀው ቤት ሰው ያስፈልጋል። ስራ እንዴት ነው የሚጀመረው? እኔ እኮ የማይገባኝ ለምን እኛ አንቺ ጭቅጭቅ ውስጥ ሁሉ እንገባለን? ስራ ለመጀመር ምን ያስፈልጋል? ገንዘብ ብቻ ነው የሚያስፈልገው? ቅድመ ዝግጅት አያስፈልግም? ምንድን ነው ቅድመ ዝግጅት? የማውቀው ስራ ነው። ከዚህ በፊትም ሰርቼው የማውቀው ስራ ነው። ምንም ለኔ አዲስ ነገር አይደለም። ገባ? እቺ ደግሞ ማዬ ደግሞ ትንሽ ልጅ አይደለችም። አሁን 1 አመት የሞላት ልጅ ናት። ትልቅ ልጅ ናት። ምግብ ምግብ ጀምራለች። በቃ ብዙ ነገር እኔን በየቀኑ እንዲህ በየደቂቃው ቁጭ ብዬ እሷን የምጠብቅበት ሰዓት ላይ አይደለም። ስለዚህ 1 አመት ልጅ ኪችን ገብታ ምግብ አብስላ ምንድን ነው እሱን የምታደርገው? እና ምንድን እንደ እኔ ሱቅ የምውል ከሆነ ይዣት እሄዳለሁ። ሲቀጥል ደግሞ ሰራተኛ ይቀጠራል። እሱንም ማድረግ ትችላለህ። አይ ደግሞ እሱ አይሆንም የምትል ከሆነ ዴኬር አስገባት። ገባ? እኔ ግን ቤት ውስጥ ሁሌ የአንተ ጥገኛ ሆኜ መቀጠል አልፈልግም። መውጣት እፈልጋለሁ፣ መስራት እፈልጋለሁ፣ ወደ ራሴ መመለስ እፈልጋለሁ። ገባ? ሁሌ ያንተን ገንዘብ እየጠየኩኝ ሁሌ ዝቅ እያልኩ መኖር ሰልችቶኛል። የራሴን ነገር ማምጣት እፈልጋለሁ። የራሴን ስራ መስራት እፈልጋለሁ። አሁን እሱን እሺ ተቀበልሻል ስሪ። እሺ ከዛ በፊት ግን ማሟላት ማስተካከል ያለብሽን ነገሮች አሟይ አስተካኪ። ስራ ትስሪ አይደለም እኔ ብትሰሪ ደስ ይለኛል። እኔን ነው የምታግዢው። አቀባለሽ መስራት ትችያለሽ። እኔ እናንተ ምን የሚባል ነገር የለም። እኔን ነው የምታግዢው። እሱን ቶ አሁን ይኸውልህ እኔን ነው የምታግዢው። እኔን ነው እንትን የምትይው ምናምን የምትለውን ቶ አሁን ለጸብ ነው ለውይይት ነው የመጣሽው? ታዲያ ምን ውይይት ሆነ? አትጎነጫጨፊ። ቀስ ብለሽ አውሪ። ለኔ ብለሽ ምናምን አዎ ለኔ ብለሽም ሳይሆን ለልጅሽ ስትይ የምታደርጊው ነገር ታደርጊያለሽ። በቃ ያ ነው የሚሆነው። ታዲያ ምንድነው? ልጅሽ የተወረጫጨሁት ነገር እኮ የለም። ረጋ ብለሽ አውሪኝ። ካወራሽ ነው ጤነኛ እኔ አንዳንዴ እኮ ታስደነግጠኛለህ። ምንድነው አሁን ቀስ በይ እንኳን እሺ አትደነግጥሽ። በቃ ክርስቶስ ማለት ሰው እንዴት በስርዓት ላወራህ እየሞከርኩ ነው ያለው። ሴትዮ ምሰሚን ከሆነ ስራ ሰራለሁ ስሪ። አይ ዶንት ኬር። ከዛ በፊት ግን ስራ ለመስራት ብዙም ነገሮች የሚሟሉ አሉ። ቤት መከራየት አለ፣ ሱቅ ንግድ ፍቃድ አለ። ሁሉንም ነገር አናግሬያለሁ። እሱን ሳላናግር አይደለም መጥቼ የማወራ አውቃለሁ እኮ እሱን እና ታዲያ ቤት ሳልከራይ እየዞርኩ ነው እንደ የሚሸጠው። እኔ ምን አውቃለሁ ታዲያ እኮ አናግሬያለሁ። እሱን ሁሉንም ነገር ጨርሼ ነው እያወራሁት ያለሁት እንዴ።
ማወቅ ስላለብን ሲቀጥል ደግሞ መፍትሄ ለቤትህ እኔ ብቻ አይደለሁም ቤቱን እንትን ማለት ያለብኝ ማስተካከል ያለብን ነገር አስተካከል ራስህን እና ደግሞ ገንዘቡን እንድትሰጠኝ ብቻ በቃ ባላምንበት ነገር ላይ እኮ ገንዘብ መስጠት አይጠበቅም። ምን ሆነ ያላሳመነ አላመንኩበትም እኮ ምን ሆነ በምን ያላመንከው? ዝም ብዬ እኮ ገንዘብ አምጣ ስለተባልኩ ቢዝነስ ነው አይደል የገባሽው? እንደ አንድ ቢዝነስ ሰው የሚያጋጥምሽ ነገሮች ምንድን ናቸው? ያዋጣል ወይ? የት ነው ቦታ? አውቀዋለሁ፣ ስራውን አውቃለሁ። አሁን የበለጠ ይሄ ለመወያየት መጣው ብለሽ እኔን የሚያናድ ነገር ለማድረግ አትሞክሪ። እኔ በተሻለ መጠን ነገሮችን ለማሳየት እየሞከርኩ ነው። እማሰሚኝ ከሆነ ደግሞ አልሰማሽም ወቂ። እንደዛ ከሆነ ከዚህ በኋላ ማለት ነው አትጨቃጨቂ። ስነ ስርዓት ይዘሽም ለመወያየት ዝግጁ ከሆንሽ አውሪ፣ ካልሆነ ሂጂ። ላውራሽ ዝግጁ አይደለም። አታስቁኝ። እኔ ድክም ብሎኝ ነው ላርፍ። ገና እንደው መጥቼ አረፍ ስል ነው የሆነ ነገር ይዘሽ ትመጫለሽ። ስገባ የሆነ ነገር ይዘሽ ትጠብቂኛለሽ። አይምሮሽ እንዴት ነው ግን? አላሳዝንሽም እንዴ? እኔም አላሳዝንም። ፍላጎትሽ በትክክል ግልጽ አለ። አሁን እንደዛ የምንጨቃጨቅበት ነገር አይደለም። እኔ አሁን እየጠየቅኩ ያለሁት በቀጥታ እያልኩ አሁን ዝግጁ አይደለም ለማውራት። መቼ ነው ዝግጁ የምትሆነው? ሰሞኑን እዚህ አይደለም። ተረጋግቼ አስቤበት ነገሮችን በስነ ስርዓት አምኜበት መጀመር ካለብሽ ትጀምሪያለሽ። ሰራተኛም ትቀጥሪያለሽ። ልጅቷ በአንድ ባጭሩ መነገርሽ ነገር ሰራተኛ ላይ ጠለሻት እንድትይዝ አልፈልግም። የመጀመሪያ ፕራዮሪቲ ማልደራደርሽ ነገር ልክ እንደ እንጀራ እናት ሆነሽ ራስሽን አታስቢ። ይሄን ሀሳብ ያመጣሽው አንቺ ነሽ። ሰው አልፈልግም ራሴ ያደርጋለሁ ብለሽ እስካሁን ደርሰሻል። እኮ አደረስኩ። እንደዚህ ወገቤን አስሬ አመት ሙሉ ያላጋር መከራዬን ስበላ የነበረው እኮ ለልጄ ነው። ገባ? አሁን ደግሞ ትልቅ ልጅ ናት፣ ህፃን አይደለች። ትልቅ አትበይ፣ ህፃን ልጅ ነች። እሺ ህፃን ልጅ ናት። እኔ አሁን ደክሞኛል። በቃ ገባ? ደክሞሻል? ይሄ በቃ እንዴ እያወራሁ ያለሁት እኮ ገንዘብ እንድትሰጠኝ። አልሰጥሽም። ሳልሰጥሽ ምን ታመጫለሽ? ምን አመጣለሁ? ጉልበተኛ አይደለም አንተ እኮ። በቃ አልሰጥሽም። ምን ታመጫለሽ? ለምንድን ነው በስርዓት ሳወራ በስርዓት የማታወራው? እንዲሁ ምንድን ነህ ማለት? ይኸውልሽ እኔ እንደዚህ ጀጅ ምንድን ነው ፍላጎት? ይኸውልሽ አንድ ነገር ብነግርሽ ነገር እኔን ጀጅ እንድታደርጊኝ አይደለም እዚህ ጋር የተቀመጥኩት። ምንም ልሁን በቃ ምን አይነት ሰው ነህ? እንዴት አይነት ምን አትበይ። የፈለኩት ልሁን፣ የአንቺ ጉዳይ ነው፣ የራሱ ጉዳይ። ሰው እንዴት ነው ቤቱ ገብቶ ሰላም የማያገኘው? ውጪ ሌላ እጂ እሱ ነው የሚሻልሽ። ያው ሰሚኝ እንደሆነ ስሚ። እኔ ስራሽን አትስሪ አላልኩም። የምትሰሚኝ ከሆነ ስሚ። ባጭሩ ስራ መስራት ፍላጎት አለሽ፣ ተቀብያለሁ። ግን እንዴት የሚለው ነገር እንደ አህያ ዝም ብሎ ተገብቶበት እኔ ስራ መስራትሽን ተስማምቻለሁ። አንዴ ተረጋግተሽ አድምጪኝ። በቃ ስራ መስራት ላይ ችግር የለብኝም፣ እንደፈለግሽ ስራ። ግን ብዙ ነገሮች አሉ እንደነገርኩሽ ነው። ምንም ዝም በይ ነው። እኔ ስራሽን መስራትሽ ላይ ችግር የለብኝም፣ ስሪ፣ እሱ ላይ ችግር የለብኝም። አሁንም ድጋሚ እንዳወራሽ አታደርጊ። ስራ ለመጀመር ነግሬሻለሁ። ብዙ ነገሮች አሉ። የመጀመሪያ ለአንቺ ለኔም የዚህ ልጅ ጉዳይ። እቺ ልጅ የሆነ ነገር ላይ ካላስተካከልን ስራ መጀመር አይታሰብም። አሁን ስራ የምትፈልጊው እንዲህ ብጥብጥ የምታደርጊው ስራ መፈለገሽ ሳይሆን ከኔ ጋር ለመነጋገር ነው። እኔን ለማስጨነቅ ስለምትፈልጊ፣ እኔ ደግሞ አልጨነቅም። ስራ መስራት ነው የምትፈልጊው፣ ትጀምሪያለሽ። እንዴት የሚለውን ነገር ግን መነጋገር፣ መወያየት፣ መስማማት ይኖርብን። ኢንቨስት የምታደርጊው 10 ብር 20 ብር አይደለም። ብዙ ነገሮችን ማወቅ እፈልጋለሁ። እሱን ካላመንኩ አድምጪኝ አቦ። እሱን ነገሮች እስካላመንኩበት ድረስ ስራ የመጀመር ነገር አይኖርም።
የመጀመሪያ ነገር እቺ ልጅ በተአምር እስከዚህ ድረስ በጥሩ ሁኔታ ደርሳለች። ከዚህ በኋላም የተሻለ ነገር ላይ እንድትሆን ነው እንጂ በፈልገው አሁን አንቺ የተቸገርሽው ነገር ሰው ስለተቸገረ ብቻ ነው እንዴ ስራ የሚሰራ? አይደል እንደዛ ልልሽ ፈልጌ ሳይሆን አሁን ባለው ሁኔታ አንቺ ስራ የምትይው ስራውን ከመፈለግ ሁኔታ ሳይሆን እኔ ጋር ለመነጋገር ገና ለገና ከሱ ጋር ተነጋግሬ ያለው ነገር የሆነ ነገር ቢፈጠር ብዙ እንደምታስብ ኦልሬዲ ተናግረሻል። አውቃለሁ። ጅልም አይደለም እረዳሻለሁ እኮ ከተረዳኸኝ ታዲያ ስለዚህ በቃ ይሄን ነገር በዚህ መንገድ ከተስማማሽ ተስማሚ፣ ያለበለዚያ የራስሽ ጉዳይ ነው። በቃ እንዴት ነው የራስሽ ጉዳይ ማለት ምንድን ነው እንዴ? እቺ እንደው ምን ነሽ እንዴ? እኔ እኮ ይኸውልህ በስርዓት እያወራሁት ነው አይደለም እንዴ? ምን ስርዓት ነው ይሄ? በስነ ስርዓት ያለሽ እንዴ? ምን አለበት አሁን እንኳን ስርዓት ብትጠብቂ? አምላኬ ሆይ እኔ ከጭንቅላቴ በላይ እየሆንክ ነው። ምንድን ነው ፍላጎትህ? ምንድን ነው የምትፈልገው? የምፈልገው ሰላም እኮ። ታዲያ ሰላም የሚፈልግ ሰው እኮ ሰላም እየነሳ የሌላውን ሰው ሰላም እየነሳ አይደለም። አሁን እንኳን ውስጤ ያለውን ነገር እንኳን እንድናገር እንኳን እያደረከኝ አይደለም። ተሸማቅቄ ፈርቼ ስራ ነው ፍላጎት። በቃ ትጮሃለህ። የራሴን ስሜት መግለጽ አልችልም። ትጮሃለህ እንደፈለግ። ስለዚህ እኔ በቃ ይሄ የጎረቤት ልጅ ይመስል እንዲህ ብዬ እንድኖር ነው የምትፈልገው? ምንድን ነው? ስራውን አስቤበት አናግሬ ሰው አናግሬ ሁሉን ነገር አስተካክዬ ነው ገንዘብ ስጠኛ እያልኩ ያለሁት። እና እኔ እንዴት እንደሚሰራ ማወቅ የለብኝም? አይመለከትህም ናት። ምክንያቱም ሙሉ ለሙሉ እኔ አይመለከተኝም። እሺ አይመለከትህም። አዎ ግን ገንዘብ ስጠኝ። ጅል መሰልኩሽ እንዴ? ገንዘብ ስጠኝ ማለት ዝም ብሎ ታፍሶን ኪው ሰጂ ተብሎ ይሰጣል? ባጭሩ አንድ ነገር ልንገርሽ፣ ትሰሚኝ እንደሆነ ከሰማሽ ይስኝ፣ ካልሰማሽኝ ደግሞ እንደፈለግሽ። አሁን ተይ፣ ቢያንስ ሄጄ እስክመለስ ድረስ ተይ። አንተ ሄደህ እስክትመለስ ድረስ ከዛ አንተ እስክታስብ ድረስ እኔ ቁጭ ብዬ እጠብቅሃለሁ። ማሰቢያ ጊዜ ይኖርሻል። አስቤበት ነው እኮ ይሄን ነገር የተናገርኩት። እኔ ሳላስብበት ማሰባችን ናት። የኔና ያንተ መጨረሻው ላይ እንደደረሰ ታውቃለህ አይደለም? ስለዚህ ምንድነው የኔ መጨረሻ ምንድን ነው? ኧረ እባክህ እንዴት የሚያስቅ ንግግር ነው! በእናትህ መጨረሻ ምንድን ነው? በእናትህ እኔ ሰልችቶኛል። መሰልቸት ብቻ ሳይሆን አእምሮ ተጨናንቋል በጣም ማለት ነው። እኔ አንቺ ልጅ ግን ማለት ነው በዚህ እንደምለጠልጥሽ ወጭ ለምትናገሩ ነገር አፍሽን አስተካክል። እንዴ ለጠልጥሻለሁ ብሽቅ ስላደመጥኩሽ ትክክል እንደሆንሽ እንዳይመስልሽ። እመቤቴን በዚህ እንደው ላጥ ነው ማለት አርፈሽ ተቀመጭ። እያደመጥኩሽ ነው ለእያንዳንዱ ነው። ምን አይመስልሽ ነው ማለት ነው? ትሰሚ እንደሆነ ስሚ። የማልፈልገው ነገር ውስጥ እንገባታለን። አስቢ፣ ትልቅ ሰው ነሽ አንቺ። እሺም ስልሽ መከራ፣ አይሆንም ስልሽ መከራ። ስሪ፣ እኔ አሁንም ስሪ፣ ላስብበት፣ ላመቻች ነገሮች። ከዛ ትጀምሪያለሽ። እኔ ምን ቸገረኝ? ብትሰሪ ደስ ይለኛል። እኔም አይምሮሽ ቢዚ ይሆንልኛል። እዚህ ስትሆኚ የምታስቢው አንድ ነገርና ነገር ስለሚሆንብኝ ወጥተሽ ብትሰሪ ገቢ ብታመጪ እንዴት ገንዘብ ውጪ ተለፍቶ እንዴት እንደሚመጣ እንድታይ እፈልጋለሁ። አይምሮሽም ለስራ ቢዚ ይሆን። ልክ ነሽ። ቤት ውስጥ ስትሆኚ ብዙ ነገሮችን ታብሰለቻለሽ።
ስትወጪ ግን ከተለያየ ሰው ጋር ትገናኛለሽ። ገንዘብ እንዴት እንደሚገኝ ታውቂያለሽ። አይምሮሽን ለነገር ለክፋት ለተንኮል ጊዜም አይኖርም። ትጀምሪያታለሽ ደግሞ ፈልገሽም ባይሆን በግድሽ ተንፈሳሻታል ትጀምሪያታለሽ። ይሄንን ደግሞ ወደኋላ አለ ትጀምሪያታለሽ። በግድሽ በግድሽ ትጀምሪያታለሽ። ደግሞ ገንዘብ እንዴት እንደሚመጣ በድብ አውቃለሁ። እሱ ጥሩ ነው። እኔ አታውቂም አይደለም ትጀምሪያታለሽ። ስለዚህ አሁን ተይኝ። ልትደበድበኝ እያስፈራራኝ ነው ዝም የምታደርገኝ ማለት ነው። ይሄ ነው አንተ ህይወት ሰላም? ይሄ ነው ሰላም? አሁን ይጂ በቃ አይ ገንዘቡን አስጠኝ በየግነስ ትጀምሪያለሽ። ሂጂልኝ ስልሽ ሂጂልኝ አልኩሽ አይደል? ብድግ ብለሽ ሀሳቤን ግን ማጥፍ እንዳይመስል ከዚህ በኋላ ወደ ኋላ እንደማልመለስልህ ወቅ ብለሽ ይሄ ማስጠንቀቂያ ያለው ይሄ የፈለገ ነገር ይሁን ስራ መጀመሪያ የማይቀር ይሄ ነው። መቼም ቢሆን እንድታውቅ የምፈልገው ነገር ቢሆን ጠንካራ ስማ፣ መቼም ቢሆን እንድታውቀው የምፈልገው ነገር ስራ መጀመሪያ እንደሆነ የማይቀር ነገር። እንደፈለክ ልትደበድበኝ ምንም ልትል ትችላለህ። ስራ ግን መስራቴ አይቀርም። እወቅ። እኔ የነገርኩህም እንድታውቀው ያህል ነው። አስብበት። ገባ? ስራ መጀመሪያ ስለማይቀር እንዴት እንደምታደርግ በደንብ አስብበት። ገንዘቡን ሰጠኸኝም አልሰጠኸኝም